የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ነጥብ ለማስጣል የማታደርጉት ጥረት የለም። እሸቱ ዶንኪ ቲዩብ የአባቶችን አር አይደለም ይበላው። ይሄ ምግብ ምን ይባላል? ቋርፍ ይባላል። እንግዲህ ገዳማውያን መናንያን የሚበሉት እጅግ የማይጣፍጥ እጅግ የሚመር ምግብ ነው። የአባቶች አር ነው ተብሎ የደረቀ አር ሲበላ አይቼ ለረጅም ሰዓት ነው ዝግር ብሎኝ ማለት አሰሪን ያስጠፋኝ እናቴ። ይሄ የውሃብያ ኡስታዝ የዋሸውን ውሸት ሰምታችኋል። ነገር ግን ደግሞ ትክክለኛው መረጃ አሳያችኋለሁ። እሸቱ መለሰ ገዳም ሄዶ የአባቶችን አር በላ። ያኔ ቃላቱን እንኳን ስትጠቀሙት አልሰቀጥጣችሁ። ያ ተክል ቁርፋ ከሚባል መራራ ቅጠል የሚዘጋጅ የሚዘጋጅ ምግብ ነው። እሱንም መነኩሴዎች የሚበሉ አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለው ባልሁኝ ማለት ነው። በነፃ ሰላም ክቡራትና ክቡራን ውድ ቻናሌ ቤተሰቦች እንዴት ከረማችሁ? ከብዙ ቆይታ በኋላ እንደው ተመልሼ መጥቻለሁ። እንግዲህ ዛሬ የምንወያየው በእነዚህ ቪዲዮዎች ዙሪያ ነው። ቪዲዮዎቹን ካያችሁና ከተመለከታችሁ በኋላ ቻናሉን ላይክ፣ ሰብስክራይብ፣ ኮሜንት ማድረግ እንዳትረሱ። እንደገና ለዚህ ቻናል አዲስ የሆናችሁ ሜምበር በመሆን ፋሚሊ መሆን ትችላላችሁ ማለት ነው። ቀጥታ ወደ ዛሬዎቹ ቪዲዮዎች ትንተና እናልፋለን። ይህ ያፌት ኢንተርቴይንመንት ነው። የአባቶች አር ነው ተብሎ የደረቀ አር ሲበላ አይቼ ለረጅም ሰዓት ነው ዝግር ብሎኝ ማለት አሰሪን ያስጠፋኝ እናቴ። ይሄ የውሃብያ ኡስታዝ የዋሸውን ውሸት ሰምታችኋል። ነገር ግን ደግሞ ትክክለኛው መረጃ አሳያችኋለሁ። እሸቱ መለሰ የበላው ቋርፍ እንጂ ሌላ ነገር አይደለም። እሸቱ ዶንኪ ቲዩብ የአባቶችን አር በልቷል። ዛሬው ቀን ገብርኤል ነው። በገብርኤል ለምናችኋለሁ። ይሄን ቪዲዮ ለ50 ሰው ሼር ታደርጉልኛላችሁ። አቤት አቤት! የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ነጥብ ለማስጣል የማታደርጉት ጥረት የለም። እሸቱ ዶንኪ ቲዩብ የአባቶችን አር አይደለም ይበላው። ይሄ ምግብ ምን ይባላል? ቋርፍ ይባላል። እንግዲህ ገዳማውያን መናንያን የሚበሉት እጅግ የማይጣፍጥ እጅግ የሚመር ምግብ ነው። ይሄ ምግብ ዋና ዓላማው ገዳማውያን የሚበሉት የክርስቶስን ሕማም የክርስቶስን ስቃይ ለማስታወስ ነው። ቤተሰቦቻችን ሌላ ዓላማ የለውም። የእሸቱ የአባቶችን አር በላ ብላችሁ ቪዲዮ ቆርጣችሁ የምትለቁ ሰዎች ልቦና ይስጣችሁ። ተመልከት፣ ይሄንን የሚመር ምግብ ለደቂቃ እንኳን አትበለውም። ለምን? እናቴ ምግብ ስትሰራ ጨው ቀነሰች ብለ እናትን የምትሰድ እነሱ ዓለም በቃኝ ብለው ዓለም ሰለቸን የብልጭልጩ ነገር ሰለቸን ብለው ወደ ገዳም ገብተው ለህዝቡ ለዓለም ለሀገራችን ለአንድ ቀን ምግብ ቢከለከለ እግዚአብሔር እንደምክድ ባለሙሉ እርግጠኛ ነኝ። ለአንድ ቀን ምሳን፣ ቁርስን፣ እራትን ቢከለክሉ እግዚአብሔርን ትከዳለ። ምክንያቱም አብዛኞቻችሁ ሆዳችሁ ነው አምላካችሁ። እነዚህ ሰዎች ግን ሆዳችን አይደለም አምላካችን፣ ሆዳችን ሰማይና ምድር የፈጠረው ከድንግል ማርያም የተወለደው ብቸኛው የአብ ልጅ ኢየሱስ ክርስቶስ ነው ብለው ገዳም ገብተው ለኛ ይጸልያሉ። ባይገርምህ በ5000 ብር ደሞዝ 6 እና 7 ቤተሰብ የምታስተዳድረው ባንተ ጽድቅ አይደለም፣ በእነዚህ አባቶች በሚጸልዩት ጸሎት መሆኑን አትርሳ። ዛሬ ላይ እንደዚህ ኑሮ ውርድ ብሎ ነዳጅ ተወዶ ሽንኩርቱ ተወዶ ጤፉ ተወዶ በ5000 እና በ10000 ብር ልጆች የምታስተዳድረው እግዚአብሔር የሚምር እግዚአብሔር ኃጢያትን ይቅር የሚል ገዳም አባቶች በሚጸልዩት ጸሎት መሆኑን አትርሳ። ባጭሩ እሸቱ የበላው በጣም የሚመራውን ዓለምን የካዱትን የአባቶችን የገዳማውያንን ቋርፍ የተባለ ምግብ እንጂ የአባቶችን አር አይደለም። ብራዘር አስተውል። አረ ኮሜዲያን እሸቱ ምንድነው እያሳየን ያለው? አረ ባካችሁ እድሜ ይስጥ በሉት፣ መርቁት። እግዚአብሔርን የአራዳ ልጅ ምርጥ ኦርቶዶክሳዊ ነው ዴ ከዘንዶ ጋር ተፋጠው ከእባብ ጋር ተፋጠው ከነቀርሳ ከወባ ከአሜባ ከተለያዩ በሽታዎች ጋር እየተፋለሙ የሚኖሩት ኑሮ እንዴት ነው የሚያስገርመው! በመድኃኒዓለም ደግሞ እኮ የገረመኝ እንዴ ብትሞቱስ ይላችኋል እንዴ! ወይኔ ታድሎ ምናምን ነገር ነው የሚባሉት በእንደዚህ አይነት በሽታ ሲሞቱ ማለት ነው። አረ ገብታችሁ ተመልከቱት። እግዚአብሔርን ደግሞ እርዳታ ለመሰብሰብ ነው፣ እርዳታ ለመሰብሰብ ነው፣ ውሃ ለማስገባት ንጹህ እኮ ደግሞ አይደለም የወንዙ አስገቡልን ነው እያሉ ያሉት። በዋልድባ ገዳም የሚገኙት የእናቶች ገዳም ማለት ነው። እግዚአብሔርን በጣም እሸቱ እግዚአብሔርን በቃ ሊመሰገን የሚገባው ልጅ ነው። ምርጥ አራዳ ልጅ። ኦርቶዶክሳውያን መርዳት ካለብንም በእውነት ይሄንን ነገር ዶክመንተሪውን አይተን እንርዳ። 40 ደቂቃ ነው እንዳያመልጣችሁ። ዶንኪ ቲዩብ ላይ ገብታችሁ ተመልከቱት። እግዚአብሔርን እንዴት አባቱ ኑሮ ነው የሚኖሩት በእናታችሁ። እንግዲህ እንደተመለከታችሁት ነው ሰሞኑን በዶንኪ ቲዩብ በእሸቱ መለሰ ቻናል ላይ ያው ሰሞኑን ሄዶ ዋልድባ ገዳም ላይ እናቶችን የገዳም እናቶችና አባቶች መነኩሴዎችን ለመርዳት
የተለያዩ ዶክመንተሪ ፊልሞችን ሄዶ ሰርቷል እና እዛ ላይ በሰራው ቪዲዮ አንድ ነገር እንደዚህ ተነቅሳ ወጣለች። የሰራው ብዙ ጥሩ ነገር አለ እሸቱ ገዳም ላይ ብዙ ነገሮችን በማስተባበርና ገቢ በማሰባሰብ የምናውቀው ወንድማችን ነው። ነገር ግን አሁን ከሰራው ቪዲዮ ላይ ቋርፍ የሚባል አባቶች እንደሰማነው ቋርፍ የሚባል ምግብ ነው ከዛፍ ስሮች እና ከቅጠላ ቅጠል ከሚመሩ ስራ ስርና ቅጠላ ቅጠል ተሰርቶ የሚዘጋጅ የምግብ አይነት እንደሆነ እንደዚህ ነው የተረዳነው። ማለት በጣም ከባድ ነገር ነው። ለመዋጥ አይደለም ለማግኘት እንኳን የሚከብድ ምግብ ነው። ይሄ ዓለም በቃኝ ብሎ የገቡ እናትና አባቶቻችን የሚመገቡት የምግብ አይነት ነውና ከሆነ ሃይማኖት ከኦርቶዶክስ ሃይማኖት ውጪ ሆነው ብዙ ፓስተሮች ሰርተዋል። እኔ እንደዚህ በጣም ማውጣት አልፈልግም፣ ጥቂቱን ነው ማውጣት የፈለጉትና ምን ይላሉ እሸቱ እንደዚህ መጥፎ እንደዚህ አይነ ምድር ምናምን በላ ምናምን ብሎ በጣም ሪያክት እያደረጉበት ነበር። ከሙስሊም ወገን የሆኑ የተወሰኑ ሰዎች ከጴንጤ የሆኑ የተወሰኑ ፓስተሮች ምናምን ነገር ሰርተዋል። እኛ ደግሞ ይህንን ለመስራት ወደኋላ የምንልበት ነገር የለም። ምክንያቱም እኛም የያዝነው ሃይማኖት ስለሆነ እኛም የተሰማንን ነገር እንናገራለን። ወንድማችን የሰራውን ጥሩ ነገር እንናገራለን እና በጭፍን እየተጓዙ እንኳን ስለሌላ ሰው ስለ ኦርቶዶክስ ሃይማኖት ለመናገር አይደለም ራሳቸው እንኳን የሚከተሉትን ሃይማኖት በቅጡ እንኳን ያልተረዱ ሰዎች ናቸው። እንግዲህ ዛሬ ስለ ኦርቶዶክስ ጀስት እንደዚህ አይነት ነገር ሐሳቦችን ኔጌቲቭ አመለካከቶችን ይዘው ወጥተው ሪያክት የሚያደርጉበት እሸቱስ ምን አይነት አሁን ጭንቅላት ይኖረዋል ብላችሁ ነው? ጀስት እንደዚህ የአባቶችን አይነ ምድር እንደዚህ ያደረገ ለመናገር እንኳን የሚቀፍ ነገር ማለት ነው። ይሄ ምንድነው? ኦርቶዶክስ ሃይማኖት ላይ ካለው ጭፍን ጥላቻ የተነሳ ነው ጀስት እንደዚህ አይነት ቪዲዮ ልሰሩት የተነሳችሁት ማለት ነው። ልጁንም ዋጋ ለማሳጣት መጀመሪያ ዕውቀቱ ይኖራችሁ ስለ ሃይማኖትም ወይም ደግሞ ስለ አንድ ነገር ሲደረግ ቋርፍ ምንድነው የሚለውን ነገር ማወቅ አለባችሁ። ገና ለገና የሆነ ነገር ለመንሳት ከጀርባችሁ የሆነ ሰው እንዳለ እኮ እናውቃለን። እንዲህ ያንን ነገር ስትሰሩ ከጀርባችሁ ማን አለ? ይሄን እንድታደርጉ የገፋፋችሁ ማን ነው? አሁን ሰሞኑን በየቸርቹ ፓስተሮች ይዘዋታል ይችን ወሬ። አንዳንድ ሙስሊምን የሚያወክሉ የሙስሊም የፖለቲካ አራማጅ የሚባሉ ደግሞ የያዙት ነገር አለ። እንደዚህ የሆነን ሰው ሃይማኖት ለማጠልሸትና ወደ ፖለቲካ ለመመንዘር የሆነ ሃይማኖትን ጥቃት ለማድረስ የሆነ የሚያደርጉት ነገር እንዳለ እኛ እንዲሁ እንረዳለን። በቃ አሁን 21ኛው ክፍለ ዘመን ላይ ነን ያለነው። እኛ አንድ ሙስሊም ተናገረ ብለን አብዛኛው ሙስሊሞችን አንናገርም። የት እንደተመለከታችሁት ነው። የሚገርማችሁ በእንደዚህ አይነት ውስጥ በሙስሊም ሃይማኖት ውስጥም ሆነ በፕሮቴስታንት ሃይማኖት ውስጥ ፕሮቴስታንትን የማያወክሉ ሰዎች ወጥተው ሲናገሩ ከሙስሊም እንትን ውስጥ ደግሞ ወጥተው በጣም ጥሩ ነገር የተናገሩ አሉ። ለዚህ ነው እኛ ደፍረን ቀጥ ብለን ሄደን እንዲህ አድርገዋል ሙስሊሞች ምናምን ማለት። ምክንያቱም አብዛኛው ይህን አጀንዳ ይዘው የሚንቀሳቀሱ ሰዎች ሙስሊምን የሚያወክሉ ናቸው እና ሙስሊምን ደግሞ በሙስሊም በኩል ጎራ ደግሞ ጥሩ ሰዎች ቋርፍ በቃ ስፔሻሊ አካባቢውን የሚያውቁ ሙስሊሞች አሉ። አማራ ክልል ያሉ ሙስሊሞች አሉ። ስፔሻሊ ከዛ ውጭም የሚሉ ቋርፍ የሚባል ነገር ስለ ሃይማኖት የገባቸው ሰዎች ቋርፍ ምን እንደሆነ ያውቁታል። ጀስት እነዚህን ደግሞ እንደዚህ አይነት ሙስሊሞችን ደግሞ ቆመን ልናጨበጭበላቸውና ቴንኪው ልንል ይገባል ማለት ነው። ከዚህ ውስጥ አንድ እህታችን ያለችውን እንመልከት እስቲ። እሸቱ መለሰ ገዳም ሄዱ የአባቶችን አር በላ። ያኔ ቃላቱን እንኳን ስትጠቀሙት አልሰቀጥጣችሁም። ያ ተክል ቁርፋ ከሚባል መራራ ቅጠል የሚዘጋጅ ምግብ ነው። እሱንም መነኩሴዎች የሚበሉ ቢሆንስ ምን አገባችሁ? ወሃቢዮች ዘላለማችሁን በማገባችሁ እየገባችሁ እኛ ሙስሊሞችን አታሰድቡን፣ በቃ አታሰድቡን። ስለዚህ ልላችሁ የምፈልገው ነገር ቢኖር ማለት ነው ዛሬ ዒዳችን ነው። ሰው ባለው ነገር መደሰት ይፈልጋል። እንዳትረብሹ። በድጋሚ ለእህት ወንድሞቼ እንኳን ለኢደል አድሃ ለ1447ኛው ኢደል አድሃ በዓል በሰላም አደረሳችሁ ለማለት ወዳለሁ። እናንተ ግን ሙምኪን መጥፊያችሁ ደርሷል ኢንሻአላህ። እንደሰማችሁን ነው። እንደዚህ አይነት ደግሞ ምስኪን ሙስሊሞች አሉ። እንደዚህ አይነት ማለት ነው በቃ ፈጣሪን የሚፈሩ የሰው ሃይማኖት ሲነካ ደስ የማይላቸው
በሰው ነገር ውስጥ መግባት የማይፈልጉ የራሳቸውን ይዞ የሚቀጥሉ ንጹህ የሙስሊም እምነት ተከታዮች ደግሞ አሉ እና ተመልከቱ። አሁን እንደዚህ አይነቶችን እየሰማን እንዴት ነው በጅምላ የአንድ ሰው ሃይማኖት ልንነካ የምንችለው? እንደዛ እናረግም። ግን ከውስጥ ለውስጥ እንዲህ አይነት ዘመቻ የሚዘምቱትን በማይመለከታቸው እየገቡ በማያውቁት አውቀናል ብለው የሰው ሃይማኖት ለማጥፋት የሚያረጉት ሰዎች ደግሞ ኃይል ይባሉ ይገባል። እና እረፉ በቃ። እኛ በሰላም መኖር ነው የምንፈልገው። ከሙስሊም እህቶቻችን ጋር ተዋደን ተካብረን ነው መኖር የምንፈልገው። እኛንም ሃይማኖታችንን አትንኩብን፣ የእናንተም ላይ አንመጣም። እና ሁላችንም የየራሳችንን ይዘን መቀጠል እንፈልጋለን። የሰውን እያከበርን ሌሎችም ደግሞ የኛን እንዲያከብሩልን እንፈልጋለን። እና ከዚህ ካለ አስፈላጊ ውጥንቅጥ ከሆነ አመለካከት ወጣችሁ የራሳችሁን በትክክል ይዛችሁ ብትቀጥሉ የተሻለ ነው። እና ፖዚቲቭ አመለካከት ያላችሁ የፕሮቴስታንትም ይሄን አጀንዳ ስም ለማጥፋት በእንደዚህ ቋሪፍ በሚባለው ነገር ገዳም ውስጥ እሸቱ በሰራው ዶክመንተሪ ላይ ኔጌቲቭ ሐሳብ ይዘው ሲነሱ ሃይ ያላችሁ የሙስሊምም የፕሮቴስታንትም ትክክል አይደለም፣ ይሄን ያረጋችሁ የእንዲህ እምነት ተከታዮች ልክ አይደላችሁም፣ በቃ በሰው ሃይማኖት ውስጥ አትጉ ብላችሁ ለኛ የቆማችሁልን ሙስሊም እህቶቻችን ወንድሞቻችንን እግዚአብሔር ያክብርልን፣ ቴንኪው እንላለን። ሌሎቻችሁ ደግሞ እንደዚህ ኔጌቲቭ ሐሳብ ይዛችሁ ሰውን ከሰው ለማባላት ሃይማኖትን ከሃይማኖት ለማባላት የምትሄዱ ሰዎች እረፉ፣ ተዉ፣ አትምጡብን። እኛም አንመጣባችሁም፣ አትንኩን፣ አንነካችሁም። ተከባብረን እንኑር። ሀገራችን የጋራችን ናት የሚል ሐሳብ ነው ያለኝ ማለት ነው። ስለዚህ እሸቱ ወንድማችንም ደግሞ በርታ፣ ትልቅ ነገር ነው ይዘህልን የመጣኸው። በጣም ደስ የሚሉ ሐሳቦችን የማናቀውን ነገር በሙሉ እንድናቅ አድርገህናል። በዛ ዶክመንተሪ ላይ በጣም ብዙ ነገሮችን ተጋብተህ ብዙ መሰናክሎችን አልፈን እነዛን ነገሮች አንድ 40 ደቂቃ ይሆናል መሰለኝ እነዛን ቪዲዮዎች ሰርተህ ለኛ ማቅረባችን ቴንኪ ወንድማችን፣ በዚሁ በርታ እና ሁላችንም ደግሞ እንደዚህ ውሃ ላጡ በየገዳም ላሉ ንጹህ ውሃ አጥተው የሚቸገሩ ናቸውና እነሱን ደግሞ ሁሉም የቻለውን የእጁን ቢያሳድር የተሻለ ነው የሚል አመለካከት ነው ያለኝ። ከዚህ በመቀጠል ደግሞ እነ ሰይዶ ማርሻል እና ሰሞኑን የሚሰራ ድራማ አለዳ እስቲ በዛ ዙሪያ ላይ ከመጀመሪያ ጀምሮ እስካሁን እስካለው ነገር እኒና ምን አይነት ድራማ ነው የሚሰሩብን የሚለውን ነገር እስቲ አብረን እንመለከታለን። አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለባልኩኝ ማለት ነው። በነፃ አረ ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር በነፃ ልታለባልኩኝ ማለት ነው። ይሄው ዩሮፕ ገብቻለሁ። ይሄው ቱርክ ነው ያለሁት። አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ። በነፃ እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቅር። ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና፣ የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ፣ እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያናለሽ። አረ በነፃ ሴዶን ልታይ አም ዩኒክ እና አም ኪንግ መቼም አታገኙኝም። ሲያምርሽ ይቅር። ዩሮፕ ቱርክ ነው ያለ ነው። ዩሮፕ በቃ አሁን ይኸውላችሁ ፕሌኑም ሰውም ዛፉም ተሰልፎ እየጠበቀኝ ነው ማለት ነው። አልተገናኘንም። ቻው ቻው። በነፃ ልታለባለብ ጌች ሲያምር ይቀራ ሴዶ እኔ ላይ ብቻ ነው ኢትዮጵያ ሕዝብ ላይ ነው ሙድ እያስክ ያለው። ተው አረ ተጫወተ ፈረጠጣል። ኦኬ ጌች ዳና ብላክ ሴዶ ምንድነው የሚለው? ቆይ አሁን ለፍተን እዚህ ጋር ደርሰ ነው እንዴት ነው የሚያመልጠው? ፈረጠጠ። አቤት አመለጠ። የፈረመውስ? ቆይ እንግዲህ በኢንተርፖል ካልሆነ የፈረመው እዚህ ሀገር ቢሆን ጠይቃለህ። በህግ እዛ ሀገር በምን ጠይቃለህ? እኔ ራሴ አፈላልጌ ወይ ይዤው እመጣለሁ። ይዤ ግዴታ ነው። መጀመሪያ ባይዞ ያስገደደው ሰው የለም አይደል? በራሱ ፍቃድ ነው የፈረመው። በነፃ ፋይት ልታስደርጉኝ ምናምን የሚለው ለምንድን ነው? እንግዲህ ግራው ገባን እኮ። አረ ሴዶ አልያዛለ ግራው ገባን። ሴዶ እኔ ላይ ብቻ ነው ኢትዮጵያ ሕዝብ ላይ ነው ሙድ እያስክ ያለው። ተው አረ ተጫወተ ፈረጠጣል። ኢትዮጵያ አይደለ? ተው ሴዶ ጥሪ አድርግለት እንዲመለስ። ሴዶ ተው ግድ የለህም ና እንመካከራለን። ና ፈርጠጥ። እዚህ ቪዲዮ ላይ እንግዲህ እንደተመለከትነው መጀመሪያ ሴዶ የሆነ ቪዲዮ ሰራ። ከዛ ያ ቪዲዮ ሲሰራ በቃ ሁሉም ሰው ተቀባበለ። በቃ አንፎሎ አርጉት፣ ባን ይደረግበት ምናምን ቲክቶክ እያሉ ብዙ ቲክቶከሮች ሰርተውበታል ላዩ ላይ። ወዲያውኑ እሱ እንደዚህ አይነት ቪዲዮ እንደሰራ ጌች ደግሞ ብቅ አለና ያው እንግዲህ እንደተመለከታችሁት ነው ሰው ሴዶ አምልጧል ምናምን የሚል ነገር ሰበከ። በኢንተርፖልም ቢሆን እናመጣለን። ኦሬዲ ብዙ ሰዎች ሪያክት አድርገውበታል። እኔ አሁን ዋናው እዚህ ጋር ጥያቄ የመጀመሪያ ቪዲዮ ሲለቀቅ ምንድነው ያሰብኩት? በቃ የሆነ ማስታወቂያ ሊሰሩ ነው አልኩ። ፕሮቮክ የሆነ ሁክ የሚሆኑ ቪዲዮዎችን ተነጋግረው እንደሚሰሩ ነው ገብቶኛል መጀመሪያው ነው ማለት ነውና
በምን እንዴት ነው አሁን እኔ ግራ የገባኝ ነገር ሌላ መንገድ አታችሁ ነው ወይ? አሁን ሰውን ለማነሳሳት ሰውን የሆነ ፕሮቮክ ለማድረግ እንኳን ብትፈልጉ ሌላ የተሻለ ሐሳብ አታችሁ ነው ወይ? እንደው ሁሉም ሰው እንደናንተ ጭንቅላት ይመስላችኋል? እኔ በጣም ነው አንዳንዴ በጣም የሚደብሩኝ ነገሮች አሉ። ምንድነው እንደው በቃ ሁሉም ሰው ማያስብ የሚመስላቸው ሰዎች አሉ። ስፔሻሊ ያው ሚዲያ ላይ በጣም ቫይራል እየወጡ ያሉት ሰዎች በቃ ይሄ ህዝብ ምንም አያውቅም ሞኝ ነው፣ በቃ በእንዲህ አድርገን ብናጃጅላቸው ጀስት እንዲህ ያንን ነገር እንትን ይላሉ ምናምን የሚል ነገር ነው ሐሳባቸው። ሁሉም ሰው ሞኝ የሚሆን ይመስላቸው። እኔ መጀመሪያ አብዛኛው ሰው ተረድቶታል። ሰይዶ ዝም ብሎ ከመሬት ተነስቶ ያወራል። ኦሬዲ እሱ ዝም ብሎ ብር ጤዛው የሆነ ልጅ ማለት ነው። ብር ጤዛው ዝም ብሎ የሚጠራውን ብር እንኳን ቁጥሩን እንኳን ማያውቅ ልጅ 20 ሚሊዮን 30 ሚሊዮን እያለ እንትን ይላል። ማን ለማጃጃ አንተ ተወዳደርክ አልተወዳደርክ ለኢትዮጵያ ህዝብ ምንም የምትጨምረውና የምትቀንሰው ከኑሮ ላይ የምትጨምረው የምትቀንሰውም ነገር የለም። የራስን ህይወት ነው የምታሻሽለው። ምናልባት ለስፖርቱ አንድ እርምጃ ምናምን ነገር የሚሄዱ እንደ እንትን ኦኬ ሊያስብል ይችላል። ለስፖርቱ እድገት ከተባለ ማለት ነው። ነገር ግን የምትሰሩት ማስታወቂያ እንደው ህዝብን ከማጃጃል ውጪ ምንም ስራ የላችሁም ወይ? አሁን እሱ እንትን ወደ ቻይና ይሁን ወደ ቱርክ ምንድነው ይሄ የስልጠና የትሬዲንግ ስልጠና እንደሄደ ነው መጨረሻ ላይ እንትን ያለው እና ከዚህ እንመለሳለን ከዛ እንመለሳለን ጀስት እንዲህ አይነት አልቀረም እንትኑ አልቀረም፣ ግን ውድድሩ አልቀረም። ከጆኒ ጋር የሚያደርገው ውድድር አልቀረም። አንዴ ተፈራርሟል። የሄደው ግን ለስልጠና ነው። ለስልጠና ይሄድ። ነገር ግን ማስታወቂያ የምትሰሩበት መንገድ ህዝብን ከማታለል ቀጥታ መንገድ ሄዳችሁ የምትሰሩበት ነገር የለም። ኖርማሊ እኮ እኛም ፕሮቮክ ሊያደርግ የሚችለው በቃ እዛ ጋር ጀስት ሲሄዱ በቃ ቀጥታ በቃ ሽኝት ሊደረግለት ነው። በቃ ስልጠና ሊወስድ ነው ታይዋን ወይም ደግሞ ቱርክ እንዲህ አይነት ቦታ ሄዶ ቻይና ሄዶ ሊወስድ ነው ሲባል እንደውም ሞር ሰው ፕሮቮክ የሚደረገው በዛ ነው። እዛም ሄዶ ደግሞ ትንሽ የሆኑ ጌሞችን ተጫውቶ ምናምን ነገር አሳይቶን ምናምን ነገር ሲመለስ ሞር ማስታወቂያ ሊሰራ ይችላል። ጌታቸው ብድግ ብሎ ተነስቶ ያው እንግዲህ አምልጧል ምንም ማድረጋችሁ ተነጋግራችሁ ነው ሄዳችሁት። ተነጋግራችሁ ጨርሳችሁ ፕሮፖዝ አድርጋችሁ ነው ሄዳችሁት። የሄደው ሴዶ ማለት ነው። ከዛ ውጪ ምንም እኛን ለማሞኘት ሰውን አብዛኛው ህዝብ ለማሞኘት የምታደርጉት ነገር ጥሩ አይደለም። በማግስቱ ደግሞ ሶስተኛው ቀን ሌላ ቪዲዮ ሌላ ኮንቴንት ያለው ማለት ነው። በቃ ላመለጠብን እንዲህ ነው ትሬዲንግ አድርጎ ሊመጣ ነው ጥሩ ነው እንጠብቃለን ምናምን። በጣም ሰለቸን። የእናንተ የፕሮቮክ የምታደርጉበት መንገድ ማስታወቂያ የምትሰሩበት መንገድ እኛ ሰልችቶናል። ኦሬዲ አብዛኛው ሰልችቶናል። ጥላቻን ማሳደር ነው ለህዝብ ማለት ነው። ስለዚህ ሌላ አማራጭ የተሻለ ይሄ ዘመን ያለ ነገር ብትመርጡ የተሻለ ነው። ገና ለገና ማህበራዊ ሚዲያ በእጃችን ነውና የፈለገውን ነገር እየተነሳ ብንበጠረቅ የተሻለ ነገር አይኖርም። እኔ ቪዲዮውን ስሩት ችግር የለም፣ ግን ማስታወቂያ የሰራችሁበት መንገድ ልክ አይደለም። ዛሬ እሱ ቪዲዮ ሰራ፣ በማግስቱ ኮንቴንቱን ቀይራችሁ ለስልጠና ነው ሄደው ምናምን፣ ያ ጥሩ አይደለም። ለኛ ኮንዶ ሞር ደስ ይላል። ወንድማችን ነው የሀገራችን ልጅ ነው ሄዶ ለስልጠና ሄደ፣ በቃ ለሚቀጥሉት እንትኑ ትልቅ ውጭ ሀገር ሄዶ ሰልጥኖ ሊመጣ ነው ምናምን ነገር ሲል በቃ ሰው ሞር ይጠብቋል። ቀጥታ በዛ ብታስረዱን ይሻላል ነበር እንጂ ዝም ብሎ እዚህ ጋር በሌሊት ተነስቶ የሆነ ቪዲዮ ሰራ፣ ጌች ደግሞ ተቀብሎ የሆነ ነገር ሰራ። የነሱ ግሩፖች በየዙሪያ ያለው የሆነ ቪዲዮ እንዲሰሩ ምናምን ተደረገ። በቃ ይሄ ነው። ይሄን ነገር ከዚህ ውጡ ከማታለል። ይሄ በቃ ዕውቀተ ቢስ ከሆነ መሰረተ ቢስ ከሆነ ሐሳብ ወጣችሁ በሎጂክ መንገድ ነው። ምን ችግር አለው? በቃ ለስልጠና ሄደ ሊሄድ ነው የተሻለ ነገር በቃ ጆኒን እንዲህ ለማድረግ ምናምን የአንድ ወር ስልጠና ሊያደርግ ሄደ። ይሄ ቢያስደስተን ማስታወቂያ የምትሰሩበትን መንገድ ምረጡ፣ ሰውን ከማታለል። ፎልስ እንትን ይባላል። ይሄ ፎልስ የማስታወቂያ ሂስትሪዎች ይባሉ አሉ። የሆነ በተሳሳተ መንገድ ህዝብን በማደናገር የሚሰሩ የማስታወቂያ ስራዎች አሉና ከእንደዚህ አይነት ነገር ብትወጡ እና ትክክለኛውን መንገድ ይዛችሁ ብትመጡ ለኛ የተሻለ ነው የሚል ሐሳብ ነው ያለኝ። እና ለሚቀጥሉት እንትኖች እኛ ለሱ ትልቅ ድል እንመኛለን። ለወንድማችን ወይ ጆኒም ወንድማችን ነው የተሻለ ያሸንፋል፣ ብሩን ይወስዳል ኦሬዲ ማለት ነው። ለኛ እንደ ሀገር የሚጠቅመን ስፖርቱን ለማሳደግ ስለሆነ ሌላ ምንም እንትን የለውም፣ ሪዝን የለውም። የተሻለ ሐሳብ ማስታወቂያ የምትሰሩበትን ነገር ትንሽ አሻሽላችሁ ብታቀርቡት የተሻለ ነው የሚል ሐሳብ ነው ያለኝ ማለት ነው። ክቡራትና ክቡራን ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ጭብጥ ሐሳብ ይሄን ይመስላል። ባነሳሁት ሐሳብ ላይ እኛም ኮሜንት አለን ሐሳብ አለን የምትሉ ከስር ኮሜንት ባር ላይ ሜንሽን አድርጉኝ። በሚቀጥሉት ቪዲዮዎች እስከምንገናኝ እኔ ከወዲሁ ተሰናበትኩኝ። ይህ ያፌት ኢንተርቴይንመንት ነው።